አንደኛ ባለቤት ስለመግደል አንቺ ባለቤት ስለመግደል ታስቢ ነበር ሲት ነው አውጫለሁ በዝምታ ስለወረሽ እስከሆነ እጮሃለሁ ናምታኛው አንቺ ይኸውልሽ እጅ አትፈታተኝ አርፈ ተቀመጥ እዛው እናተ አልችልም ለማለት ነው አይ አልችልም አይደለም ግን አታሸኝም በደንብ ነው ማለት አይ ሳታሸኝም ዝም በል እሱ ሳታሸኝም እኮ ሲኛ በሰው ማለት ማ አልችልም ያልሽኝ ነው ወንድ አይደለህ እንዴ መንዘላዘልህም አይቀር አላደርግም ያንቺን ባገኝ ወይኔ ደስ እንደሚለኝ እንደምትመችኝ ነው ማለት አይደለም በል በእናትህ ሁሉንም እንደዚህ ነው የምትለው አሁን ዛሬ እኔ ጋር መጣች አንድ ቀን ታርፍና ከነገ ወዲያ ሌላኛው ጋር ስትሄድ እንደዚህ ነው የምትለው አንቺን ባገኝ ነው አሳመምከኝ ነው የነገርኩህ ወገቤ ምን ትቆያለህ ከዛ ከሁሉም ጋር እየተጋጠመ እኔ እንደዚህ አልነበርኩም ወንድ ልጅ ተበላ በዚህ ስለደከመኝ ነው ከዛ መጀመሪያ ካንተ ጋር ላርግና ያንተ ልጅ እኔ ላሳድገው ቢያንስ የሱን ልጅማ መቼም አላሳድግም ለኔም ውርደት ነው የሚሆነው የሱን ልጅ ማሳደግ ግን እኔ በጣም ልጅን ስለምናፍቅ እርግጠኛ ነሽ አስበሽበታል እኔ ኋላ ማለት በደንብ አስቤበታለሁ እኮ ከሱ ከመወልድ ካንተ በወልዳለህ አይሻል ሜቢ የሱ ነገር ስለማይታወቅ በሄደበት ሞቱ ሊመጣ ይችላል ሰላም ክብራትና ክብራን የሚኪ ቤተሰቦች እንደምን ቆያችሁልኝ ዛሬ የሚኪያስ አዲስ ባለ ጉዳይ ይዤላችሁ መጥቻለሁ እንግዲህ ባለ ጉዳዬ ያው ካለው ነገር አንፃር ብዙ ነገሮች አውርተን ነበር እንግዲህ ካሜራ ለማስገባትና አንዳንድ ነገሮችን ለማድረግ ዛሬ አጋጣሚ ስላገኘን ወደ ቤቱ መተናል እንግዲህ ከራሱ አንደበደባ ያለውን ሰማለን ሰላም ሚኪ እንዴት አቶ ካሌብ እንግዲህ ቀደም ብዙ አውርተናል አሁን ደግሞ ካሜራችን አስቀምጠን የሥራ ባልደረቦቼም ካሜራውን እስኪያስቀምጡ ለክሊብ ተመልካች የመቶ መልእክት እንታስተላልፍ ነበርና እስኪ ስላንተና ስለ ባለቤት እንድነግረኝ ነው ኦኬ በመጀመሪያ በጣም አመሰግናለሁ እውነቴን ነው የምልህ እንደዚህ አይነት ነገር የእናንተ ሚዲያ በፊት እኮ ከታተለው ነበር በፊት በጣም አይሆን ነበር የምትለቁት ቪዲዮዎች በጣም ደስ ይላል ምናምን ነገር ሰዎችን ያስተምራል በጣም ይሄ ነገር ቤት የመከሰተኝ ነው በጣም ያናደደኝ ነው እና በጣም አመሰግናለሁ እውነት እኔ ከሚባለው በጣም እኔም ያው እንግዲህ ካሉት ሚዲያዎች መሀል መርጠህ አክብረህ እንድከታተል ጉዳይ ላይ ስላደረከኝ እጅግ በጣም አመሰግናለሁና እንደው እስኪ በአንተና ባለቤት መሀል ያለችውን ክፍተት ምን ቢፈጠር ነው ጥርጣሬ ያየህባት የሚለውን ነገር ለማየት ነው አንዳንድ ወሬዎችን እሰማለሁ እዛውኝ ከጎረቤቶቼ ከአብሮ አደግ ጓደኞቼ ምናምን ነገር የሚወራ ነገር አለ እኔ በቃ እውነት አልመሰለኝም ደጋግሞ ነው የምሰማው እንደዚህ አይነት ነገሮች ማለት ነው ከዛ በቃ ወንድ ይዛ ነው የምገባው ምናምን እኔ እሷ እንዲህ በጣም ነበር የደነገጥኩት የዛኔ ማለት ነው እንዴት ምናምን ስላችሁ በቃ ይዛ ትገባለች አንተ ካመንከን ምናምን ነገር ይሉኝ ነበር ጎረቤት ምናምን በጣም ያወሩ ነበር ኦኬ እና ለዛ አንተ ቤት ውስጥ የሚወጣው እንደ አንተስ ባለበት አላጋጠመህም ወይ አንዳንድ ያያችሁ ነገሮችም ከሰው አልዋልታ በተጨማሪ እኔ እያለሁ ወንድ ሊመጣ ያም ወታደር ቤት እስቲ ሞክረኛ ይምጣ ማን ነው እስቲ ወንድ ነው አንተ ፊልድሽ ይጃለው የለውም በላት ድንገተኛ ፍተሻ ድንገተኛ ነገሮችን አድርገህ ታውቃለህ ቤት ውስጥ አድርጌ አላውቅም ምክንያቱም ስለማምናት ለምንድን ነው ቤቴን እንትን ማለት እንደው በትዳር ስንት ዓመት ብቻ አሳለፋችሁ በትዳር ቢያንስ አንድ 3 ዓመት ምናምን አሳልፈናል በመሀላችሁ ልጅ አለ ልጅ የለም እንደው በትዳራችሁ ከይቅርታ ጋር የባለቤት ስም ማን ነው ባለቤቴ ትዕግስት ትባላለች እንደው ትዕግስት በፍቅራችሁ በትዳራችሁ በጣም ደስተኛ ናት እኔ እስከማውቃት ድረስ በጣም ደስተኛ ነች እንደዛ ከሆነ የሰው አሉባልታ ሊሆን ስለሚችል የሰው አንዳንድ ነገሮች ሊሆን ስለሚችል በተቻለን አቅም የሥራ ባልደረቦችን ካሜራውን አስገባለን እንግዲህ እንደነገርከኝ ትንሽ አንተ ማገራ ግዳጅ ነው ይችላል እንግዲህ ወታደር ማለት ከቤት ወጥቶ የሚያደር ነውና ባስፈለገው ሰዓት መጠየቅ መገኘት ያለበት ቦታ ብዙ ቦታ ስላለ ከዛ አንፃር እንደው ምናልባት የሥራ ፊልድ ተጽዕኖ አድርጎባት ይሆን ቤት ውስጥ አለመገኘት በአንድ በኩል ሊሆን ይችላል እሷ ግን የሥራ ፊልድ ትወድልሃለች በጣም ነው የምትወድልኝ እውነቴን ነው ሳገባት ራሱ መጀመሪያ
ነግሬያት ነው የገባሁት። እንደ አቅም ያው እንግዲህ ውትድርና ትልቅ ሙያ ነው፣ ትልቅም ዘርፍ ነው። ሀገር የምትኖረው ውትድርና ነው። ሐኪሙም፣ ኢንጂነሩም፣ ዶክተሩም፣ ጠበቃውም፣ ጋዜጠኛው ሁሉም የስራ ቢሮ በነፃነት ወታደርና ፖሊስን ተማምኖ ነው። የህግ ባለሙያ ባይኖር ኖሮ እኛም ብዙ ወንጀል ተከታትለን አሳልፈን ባልሰጠን ነበር። ከዛ አንጻር ላቅ ያለ ምስጋና አለኝ። አንተም ለወንድሞች ለስራ ዘርፍ ያላችሁ እንዳለ ፈጣሪ ጤናና እድሜ ይስጥልኝ እያልኩኝ እንግዲህ የምትለኝ ነገር ካለ ለአዳምጠህና እስኪ ቅድም የእናንተ ብዙ ስላወራን ለተመልካች የምትለው ነገር ካለ ለአዳምጠህና እስኪ የሚደረገው እናደርጋለን። እሺ፣ ለተመልካች የማወራው ነገር ይህ ነገር እኔ ላይ መከሰቱ በጣም ነው የሚያናደኝ። ቢያናደኝም ግን ደግሞ ብዙዎቹ እንዲማሩበት እፈልጋለሁ። ያው ባለቤቴ እሷ ላይ መጠራጠሬ፣ እምነት አለመኖሩ በጣም ነው ራሴ እንድጠራጠር ነው ያደረገኝ እና በጣም ይቅርታ ጠይቃታለሁ። ያ ጥርጣሬ ማለት ያው ሰው ልጅ ላይ ይኖራል። አንተም እንግዲህ ወዲህ አይደለም ከነገርከኝ 10 ጊዜ ደጋግመህ ነግረኸኝ ቀድሞ ጥርጣሬ የተፈጠረው አሉባልታና በሰዎች ነው። አሉባልታ መስማት የለብኝም እና አንድ ወታደር አሉባልታ ሲሆን ይቀላል፣ ወሬ ተረጋገጠ ነገር ጥሩ አይደለም ብለህ ቀደም ብለኸኛል። ግን ተጨባጭ ነገር ለማግኘት ደግሞ ሞከር ጥሩ ነው። ምክንያቱም ደግሞ አሁን ጊዜው ይከፍታል፣ ብዙ ቀማኞች አጭበርባሪዎች ስላሉ ሳናረጋግጥ ምንም ማንወቅሳትም ምንም አይደረግም። ጨዋ ከሆነች እኛም ካሜራችን ይዘን ወጥተን እንወጣለን። ማንም ምንም ነገር አያውቅም። ጨዋ ከሆነች እኔ ልጁን እንድትወድልኝ እፈልጋለሁ። እውነቴን ነው የምልህ። መጥፎም ደግሞ ከሆነች እንግዲህ ከፈጣሪ ጋር አንተም የራስ መፍትሄ እንድታመቻች እናደርጋለን። እንግዲህ ክብራትና ክብሯን የሚኪ ቤተሰቦቻችን አቶ ካሌብ እንግዲህ ያለን ሰምታችኋል። በዚሁ አጋጣሚ ማለት የምፈልጋቸው 1-2-3 ነጥቦች ስላሉ ለእናንተ ላውራ ብዬ ነው። እንግዲህ አቶ ካሌብ ሚዲያ ላይ ብዙ ማውራት ስለማይችል ነግሮኛል። ከዛ አንጻር ቀደም ከካሜራ ፊት ብዙ አውርቶኛል። እቺንም አስጨንቅ የሆነ ካሜራ የተቀረጸው ሚስቱን በጣም እንደሚወድ ሀገሩን በጣም የሚወድ ኩሩ ወታደር ነው ነግሮኛል። ሀገር የሚጀምረው ከቤት ነውና ቤቱ ላይ እምነቱ ማውደድ እንደ ሀገር እምነት እናጎደልኩ ነው የሚሰማኝ ብሏል። ግን ደግሞ ያን ነገር ያደረገው ወዶ አይደለም። ጎረቤቶች የሚነግሩት ነገር አለ። ጎረቤቶችን ተደጋጋሚ ሲጠይቃቸው ግድ የለህም በአጭር ጊዜ ውስጥ ማስረጃ ታገኛለህ እመነኝን ያሉኝ እኔንም ከዛ አንጻር እንግዲህ ያለምንም ተጨባጭ ነገር እንደዛ አይከራከሩም ብለን ስላሰብን ካሜራችን ውስጥ ብቻ አስገቡ ሳሉ ውጭ ክትትል ማያስፈልግም ቤት ውስጥ አስገቡ እውነታውን ታውቃላችሁ ያሉ ጎረቤቶች ቤት ውስጥ ካሜራ አስገብተናል። ከዚህ በኋላ ምን ይፈጠራል የሚለውን ደግሞ እኛም በካሜራችን ያለን አቶ ካሌብም እንግዲህ ሁሉ ነገሮች በካሜራችን ያየነውን አንተ የምትታዘብ የምትመለከት ነገሮችን በሙሉ የምትታዘብበት ሁኔታዎችን በካሜራ እናመቻቻለን። እናንተም ምን ይፈጠራል የሚለውን ደግሞ ለማወቅ እስከ መጨረሻው ቁጭ ብላችሁ ማየት ይጠበቅባችኋል። እንግዲህ ከረጅም ጊዜ በኋላ ነው እኛም እየተመለሰ ያለ ነው ወደ ቻናላችን። መሀል ላይ ትንሽ አንዳንድ ችግሮች አጋጥሞን ስለነበሩ አንድ የስራ ባልደረቦቻችን ሚስቶቻቸው ስለወለዱ በእነሱ ምክንያት እና አንዳንድ ማስተካከል ያለብን ነገሮችን ለእናንተ የተሻለ የምንደርስበትን መንገዶችን የፈጠር ስለነበር ጠፍተናል። ከዚህ በኋላ ደግሞ በተቻለን አቅም ቶሎ ቶሎ ለእናንተ የምንመጣበትን አጋጣሚዎች ለመፍጠር ዝግጅታችን አጠናቀናል። አዲስ ዓመት ከመግባቱ በፊት 2-3 ቻናሎችን በመክፈት ወደ እናንተ በሰፊው መዳረሻ አስፍተን መምጣት ፈልገናል። ወደ እናንተ ብቻ ሳይሆን ወንጀሎችን ለማጥፋት ካለው የህዝብ ቁጥር አንጻር ያለው ቻናል ትንሽ ነው እና ብዙ ሆነ መምጣት ስላለብን ሚኪን አገዝዋለሁ፣ በጋዜጠኝነት ሙያ ማገዝ እፈልጋለሁ የምትሉ ካላችሁ በራችን ሁሌም ክፍት ነው። ከጀርባ ማገዝ እፈልጋለሁ የምትሉ ካላችሁ በራችን ክፍት ነው እያልኩኝ እስካሁን አብራችሁኝ ስለነበራችሁ አመሰግናለሁ። ከዚህ በኋላም ደግሞ ምን ይፈጠር ቢሆን አብረን እንድንመለከት ጋብዛችኋለሁ። አብረን እንቆይ። አልሰማሁም ነበር እኮ ቤቱን እያስተካከልኩኝ እዛው እንቅልፍ ወሰደኝ። ኧረ እባክሽ እኔ ራሱ እግዚአብሔር ይመስገን ድምፄ ሁላ ተዘጋግቷል እኮ። ተዘግቷል? ምንድን ነው? ማታ ገሌን ስታጠብ ብርድ መታኝ መሰለኝ። ወይ እኔንም ታኛለሽ እና አለ እንደ ያ ሰውዬ አልሄድም? ኧረ ሄዷል። የለም ሄዷል። ዋንም ይሄድ እኔ ራሱ በቃ እሱ ካለ እኮ በመጣ ራሱ
ጎኒ አን እንቀጠቀጣለ እንግዲህ አውቄ ነው እንጂ በሽጉጥ ደፍቼ ጥለዋለሁ እኮ ነው ላንቺ። ኧረ በእናትህ ዝም በል። እሱ ቢመጣ ይሄኔ ትሮጣለህ። የምር ኧረ እኔ አልሮጥም የምር። እኔ ያው አንቺን ይከፋሻል ይደብርሻል በሚል ነው እንጂ እኔ እሱን አይደለም እንዴ። ግን ደህና ነሽ? ግን አሞኛል። ወይኔ መጣ መሰለኝ። ማን ለዚህ አይ ማለት የምር ፈርቼ ምናምን እንደመስልሽ አውቃለሁ። ፈርተህማ አይደለም። ፈርቼ አይደለም። ፈርተህ አይደለም። በጣም አስበልህታል እንዴ? ወንድሜ አይደል? እንዴት ነው የማላስብለት አይደል? ለዛ ነው ከሚስቱ ጋር የምትሟግተው። እኔ ትቼ ነው እንጂ አስቤልሽ ነው እንጂ ላንቺና ለሱ ግንባሩን ብዬ ነበር የምገላግልሽ። እና ለመተው ባየው ከሆነ አንዴ እንኳን ቢመጣ ጥሩ ነበር። አንቺ ለማስቀረት ነው እንጂ እኔ እሱን ለመምታት ምንም ነገር አይዘኝም። ታውቂ የለ እንዴ? ደግሞ ከሱ እኔ በልጨብሽ መስሎኛል። እኔ መረጥሽ ወንድ ወንድነት ደግሞ የታወቀ ነው። እና ወንድ ወንድነቴ ጀግንነቴ ማርኮሽ መሰለኝ እኔ መረጥሽ። አይ ምንም ቢሆን እሱ ትንሽ እንደምትፈራ የታወቀ ነው አይደል? እሱን ምንም አልፈራም። እኔ አሁን እሱን ምን ነው የሚያስፈራኝ? ያው ልጥራው ይምጣ ልጥራው። ስሙ እኮ ረጅም ነው። ና ሲባል ይመጣል እሱ። እኔ መጣ ጭንቅ አይሰጠኝም በነገራችን ላይ ማለት ነው። እሱን ለመጋጠም ቀርቶ እንዴ እኔ አታውቂኝም ማለት ነው። አልታወቅንም ማለት ነው። ታውቂያለሽ እኔ የምፈራው ልቅስ ማለት ነው። ተርበሽ እኔ አንቺን ሳገኝሽ ምገል ይሁላ ነው እኮ የሚመስለኝ። እሱ ነው የምፈራው እንጂ እኔ ማንንም አልፈራም። ምንም ያክል ምን ከሱ ተለይተህ እኮ አይደለም እንዴ? ትንሽ ስለምትሻለው እንጂ ምንም ይሄን ያክል አታካብድ እንዴ መሻል ብቻ ተሽለ ምናምን አልሽ እኮ እንዴ። በጣም ጨዋታውን አላደማመቅኩትም እንዴ? መሻል ብቻ ነው ያደረግሽው። ተራልቃው እንደዚህ ማስያሽ እንዴ መስክር ይጀምራል። እናያለን እኮ አላህ ዝግጁ ነው። እኔ በደንብ ተሽዬ መስሎኛል። አሁን እዚህ ጋር ምርጫሽ ያደረግሽኝ እንጂ ባለሻለ ማኖር እኮ እሱስ ለምነኸኝ ነው። ይሄን ታውቃለህ። በስንት መከራ ነው እጅ ያስገባኸኝ። ለምነኸኝ እኔ ለምኝሽ አንቺን ለምኝሽ። ይሄ ውሸት መሆን አለበት። ያሽ ነው አይደለ? አይ የምሬን ነው። ለምነኸኝ አይደለ እንዴ? ምን ልትል ነው? መለመንማ ለምኝሻለሁ። ግን ደግሞ አንቺም ደግሞ በእኔ በስራ ላይ ኮርተሽ መስሎኛል እዚህ ጋር ቁጭ ብለሽ ያወራሽ ያለው። አይ ኮርቻ አይደለም እንደው ለሞራል ክፍዬ እኔ ለሞራል ይሄ ውሸት መሆን አለበት። እና እሺ ወገቤ ምናምን አታሸኝም እንዴ? በደንብ አድርጌ ነው ጀማሽሽ እንደማላሽሽ ነው እንደሚሰማሽ። አዎ ማሸት እንደማችል ነው የታወቀ እኮ። ዛሬ በቃ አልተላቀቅንም ማለት ነው። እንዴት ነው ማላሽሽ? ወገብሽን አይደለም ቀርቶ እግርሽን ሙሉ ነው ማሽሽ። እስኪ እናያለን። እሱ እናያለን። እኮ ምንድን ነው የሚንኮሻኮሸው? ለካ ድመቶቹ ናቸው። ደግሞ ጃኬት ምናምን አትወልቀውም? አይሞቅህም እንዴ? ተጨናንቀሃል እኮ ዛሬ። ኧረ ሙቀኝ ይመስላል። ፊትህ እንዳለ ላበላ ብዬ ነው ገና ከሆነ እና አስፈርቻለሁ ምናምን እያልሽ በጣም ራስሽን አካበድሽ። አይ ራሴን አላካበድኩም። ሰሞኑን ደከመክ ወይ ብዬ ነው። ሰራይ ጎበዝ እንደሆንኩ ታውቂ የለ እንዴ? እንዴት ነው እንዴ? ቆይ በብዛት ስደውልልክ ወጥቻለሁ ምናምን ስለምትለኝ ነው። ወጥቻለሁ ምናምን ስለምትለኝ ነው በብዛት ስደውል። ያው አንዳንዴ ከቤት ወጣ የለ ለዛ ነው እንጂ። አይ ከቤት መውጣት ምናምን ሳይሆን ብዙ ቦታ እንደምትሄድማ የታወቀ እኮ ነው። አዎ ብዙ ቦታ ቢሄድም ግን ያው እንዳንቺ ደስ የሚለኝና እንዳንቺ የሚያስደስት ሰው አላገኘሁም። ታውቂያለሽ? አይ እሱስ የታወቀ ነው። አዎ ታካብድሽ አካባቢ ታወቀ ነው አይደል? ያው በቃ እንዳንቺ ደስ የሚለኝ እንዳንቺ በቃ እርካታ የሚሰጥ ሰው ማንም የለም። ታውቂያለሽ? ይሄን ስላወቅሽ ደግሞ አንቺ ራስሽን ማካበድሽ። አይ ራስን ማካበድ አይደለም ስላመመኝ ብቻ። ምንሽ ነው ያመመሽ? ሁሉ ነገሬ ምን የተለየ ህመም ነው ወይስ ምን አይነት ስሜት ነው የሚሰማሽ? እንጃ ብርዱ ነው መሰለኝ። ውጋት ምናምን ይዞኛል። እሱማ ስንተኛ ይለቅሻል ማለት ነው። ስሞቅሽ ይለቅሻል። ይብስብኛል እንጂ አይለቀኝም። እና ምን እና መመኛሽ?
ወገቤን ሙሉ ሰውነቴን አሞኛል። ወገቤን ሙሉ ሰውነቴን ነው ያመመኝ። እና እስቲ እግርሽን ስጨርሽ አውቀህ ነው አንተ አታሸኝም። የባሰ ልታሳምመኝ። ኧረ እባክሽ ምን ነው አልችልም ለማለት ነው? አይ አልችልም አይደለም ግን አታሸኝም በደንብ። እንዴት ነው የማላሽሽ? አይ እሱስ አታሸኝም ዝም በል። እሱስ አታሸኝም እኮ ስጭኛ። እንዴት ነው የማላሽሽ? እና አልችልም እያልሽኝ ነው? አይ አልችልም ማለት እና ታዲያ አልችልም አይደለም እኔ አልችልም አላልኩም። ማሸት አልችልም ነው ያልኩት እኮ እንደማልችልማ ላሳይሽ። ስትታይ ግን የዋነክ ምንም አታውቅ ነው የምትመስለው። ኧረ እባክሽ እንደዚያ ነው የሚመስልሻል? አዎ እና ማሸታችን ምናምን ያልሽ በየዋህነቴ ነው? አይ በየዋህነት ሳይሆን እንደው ለሚያይክ ምንም አታውቅ ነው የምትመስለው ብዬ ነው። የገላሽ ለስላሴ በቃ እንዴት ሰውነቴን እኮ ንዝር ነው የሚያደርገኝ። የሌሎች አጃክስ ባያቸው ምንም አይመችም። በዚህ ላይ ቅላት ሌሎቹንም ሄደህ እንደዚህ ነው የምትላቸው። የምር እንዳንቺ የተመቸ ሰው የለም ነው የምልሽ። ኧረ እባክህ የምሬን ነው እንዳንቺ ልቤን ስርቅ ያደረገው የለም። እሱን ፈትቼው አንተን ላግባህ እንዴ? ቢሆን ደስ ይለኝ ነበር ግን ማለት ነው አንድ የምፈራው ነገር አለ ታውቂያለሽ? ምን? ሽጉጡን ነው የምፈራው እንጂ በጣም አልችለውም። ደስታውን ነው አይ ሲጀምር አቅም እንደሌለክማ የታወቀ ነው። አልጋ ላይ ብቻ ሲሆን ነው አቅም የሚመጣው ነው። እንደዚያ ሳይሆን ቢመታኝ ሰው እያስቤ ነው። እሱ እኮ አሁን እኔ ሰው መግደል እኔ እሱ ብርቁ አይደለም እኮ። እኔ እኮ የመጨረሻው ልሆን እኮ እችላለሁ። አይ እኔ አይደለሁ እንደ የመረጥኩህ። ክሱስ ምን አገባው? እኔ ነኝ የመረጥኩህ እኮ አንተ። እሱ ትክክል ነሽ፣ ግን እኔ አይ እንደው ትዳሩ ላይ እንኳን ቢቀርብልሽ እያስባለሁ። አይ እሱስ ቀልብ ነው እንጂ እኔ እሱን እንዴት እፈታዋለሁ? የምተዳደረው እኮ በሱ ነው ምንም ቢሆን። አዎ ግን እኔ በጣም እሱን የኔ ያክል አይደለም፣ ግን ያው እንደው ጥሩ አይመጣም አሁን ቢያገኘኝ ምናምን ብዬ ነው እንጂ የኔ ያክል ፈርቼው ምናምን እንኳን እንደይመስልሽ ወደ እንደውም ታውቂያለሽ። እሱማ አውቀህ እስኪ የውርሱ ጉዳይ ይላቅለትና ብር ከሰጠኝ እሰጥሃለሁ። እሺ ይሁን አንዳንድ ነገር ትገዛበታለህ። ጃኬት ትራሱ እኮ አርጅቷል። የምራው አርጅቷል። እኔ ያኔማ ብር ከሰጠሽኝማ ምን እንደምገዛልሽ እስኪ አይ ለኔማ ችግር የለውም እንደው ላንተ ነው እንጂ ምን እንዲገዛልሽ ነው ግን የምትፈልጊው? ለኔ ምንም አልፈልግም። አንተ ከመጣክ ይበቃኝ። እኔ ሳቅሽ ብቻ እኮ ነው ልቤን በቃ ስርቅ ነው የሚያደርገው። የምር ነው የምልሽ። አታስቀኝ አሁን በእናትህ። የምር ግን አልቻልኩም ምን እንደማደርግ ሁላ። አሁን እያወራሁሽ ይመስልሻል እንጂ በቃ ልቤ እኮ ከኔ ጋር የለም ታውቂያለሽ። እና ልቤ ከማን ጋር ነው? ከአንቺ ጋር ነው። ከኔ ጋር የለም እና አይ እሱ እንዳንተ እኮ ቢያስቀኝ እንደዚህ አልሆንም ነበር ታውቃለህ። ስለሚያስቅሽ ነው ከኔ ጋር ይሆንሽ? አይ እንደዛ ሳይሆን ብዙ ሰዓት ስራ ምናምን ስለሚሆን ለዛ ነው። አዎ ስራ ምናምን ስለሚሆን ብቻ አይደለም። እኔ ከኔ ጋር የተመቸሽ ነገር ስላለ ከሱ ያጣሽው ነገር ስላለ ነው እንጂ እኔ ስለማስቅሽ ብቻ አይደለም ከኔ ጋር ይሆንሽ። እሱም እንዳለ ሆኖ ግን ብዙ ሰዓቱን ስራ ምናምን ስለሚውል ደግሞ ወታደርም ስለሆነ ሞት አልሞተ ብዬ ከምጨናነቅ ብዬ ውርሱንም እኮ እንዲ ያላልቅለት ብሎኝ ነው እንጂ በእኔ አዞርልሻለሁ ብሎኝ ነበር። እሱ ነገር ግን ብታዞርቡና ገንዘቡ ብንጠቀምበት ደስ ይለኛል። ስግብግብ ነው። እኔ ምን ላድርገው? ያስጠላል እኮ ጸባዩ። ወታደር እኮ አንድ ቀን ሊሞት ይችላል። ያኔ ደግሞ ያ ገንዘብ መንግስት ሊወርሰው ይችላል። ስለዚህ እሱ ነገር አዙራችሁ ብንጠቀምበት ለኔ የሚሆነ ነገር አድርገሽልኝ እኔም ላንቺ የሆነ ነገር ባደርግልሽ ደስ ይለኛል። ኧረ እንደ ሞቶ በተገላገልኩኝ አልሞት አለኝ እንጂ ነበረን የራሱ ቢሞትማ ጥሩ ነበር ነው። ግን አይተኸው ታውቃለህ? የሆነች በጣም እኮ ነው ያስፈራው መልኩ ራሱ ከጥቁረቱ ቁመቱ ምን ሲያስጠላ በጣም ነው የሚያስጠላሽ። እኔ ግን አምርሻለሁ። አንተማ ቆንጆ ነህ። በጣም ቆንጆ ነህ። ቁንጅና ብቻ ሳይሆን በቃ ስራም ላይ ምናምን ተመችቶሻል። አንተ ሁሉ ነገር ላይ ጎበዝ ነህ። እሱ ነው ይሄን ሲያስጠላ ያስጠላል። በሞተስ ምን ነው ግን ያገባሁት? አንተ መጀመሪያ ባገኘህ እኮ አላገባውም ነበር። የራሱ አንቺን ባገኝሽ ከማንም አልንዘላዘልም ነበር። እንዴት ወይስ ዝም በል ወንድ አይደለህ እንዴ? መንዘላዘልህማ አይቀር። አላደርግም። ያንቺን ባገኝ ወይኔ እንዴት ደስ እንደሚለኝ እንዴት እንደምትመችኝ ነው የምልሽ። ኧረ ዝም በል በእናትህ። ሁሉንም እንደዚህ ነው የምትለው። አሁን ዛሬ እኔ ጋር መጣህ፣ አንድ ቀን ታርፍና ከነገ ወዲያ ሌላኛው ጋር ስትሄድ እንደዚህ ነው የምትለው። አንቺን ባገኝ ነው
እንዳንቺ የተመቸኝ የለም። አቤት ወገብሽ ግን እንደዚያ ግን ከባድ ነሽ። የእውነት በጣም ከባድ። እኔ ግን ካንተ ምን ደስ እንደሚለኝ ታውቃለህ? ምስኪንነት በጣም የዋህነት ታውቃለህ? ምስኪንነቱ ይቆየኝና አሁን ምን አለ ወደ ስራችን ብንገባ እና ሻው ምን አድርጊ ነው የምትለኝ? እንግባ? አዎ እንግባ እንጂ ወደ ነበርንበት። ወይኔ ሱሪ እራሱ ሊበጠስ እኮ ነው። ወይኔ በእናትሽ ሻው ሳይቀደድ አይደርስለትም ነበር። ኧረ ደርስለት ሲሆን አጨካከንሽ ምርቅ እኔ ጨክኜብህ አይደለም እኮ ትንሽ ላምር። አንተን ደስ ካለክማሽ እንዴ ይሹ ነው በጣም አስቀይቶኛል እኮ ምር ነው። ኧረ ምንድነው የምትስቂው ግን አንቺ? የምርን እየነገርኩሽ አይደል እንዴ? ደኔ የምሬን እኮ ነው የምትኮሳተረው። ስትኮሳተር ታስፈራኛለህ። አትኮሳተር። አንተን የመረጥኩት ለመሳቃ እንዴ? እንደዚህ ሆኖ የይሹ አሁን አንቺ አያሳዝንሽም? እንደዚህ መሆኑ በራሱ እሺ በቃ እና ላውልቅልክ ጃኬትህን። አሳመንከኝ። ያው እየነገርኩህ ወገቤ ምን ትቆያለህ እዛ ከሁሉም ጋር እየተቃጠልኩ? ስለደከመኝ ነው። ምን ልትል አንተ እኮ አታፍርም። ሁለተኛውን ትላለህ እንዴ? እኔ ደክሞኛል፣ በእናትህ ካሞኛል። እኔ አልፈልግም፣ የእውነት እኔ አልፈልግም። በቂ አይ አልፈልግም፣ የእውነት እኔ አልፈልግም፣ ደክሞኛል። አይ ቆይ እሺ፣ እኔ ቢያንስ የሆነ ፊቴን እንኳን ታጠብ። ግባ እሺ፣ እኔ እመጣለሁ ወይ ልግባ? ሙቀቱ ደግሞ ዛሬ ሲያስጠላ በእናትህ። እንዴት ነው የሚደክመው? ሙቀቱን አልቻልኩትም። ሞቀሻ? አዎ። እስኪ ጠጋ በልልኝ፣ ልተኛበት። ቢያንስ ተኝብኝ ነው። እስኪ በእናትህ እንደ በፊቱ ዝፈንልኝ። ከዘፈንክልኝ እኮ ቆይተሃል። ልዝፈንልሽ እንዴ? አዎ። የማንም ብዘፍንልሽ ደስ ይልሻል? እንጂ አሁን ሙቀታ ለሙቀት የሚሆን ዘፈን። ለሙቀት? አዎ። ታድሏል አካሌ ይዟል ድርሻውን፣ ታድሏል አካሌ ይዟል ድርሻውን፣ ብቻ ያስደቅልን መጨረሻውን። ብንገናኝ አንድ ቀን ተዋውቀን ይኸዋልን ተደስተን ስቀን። ብንገናኝ አንድ ቀን ተዋውቀን ይኸዋልን ተደስተን ስቀን። ምንም ሳይቀርባት ሞልታ ደረሰችኝ፣ ለልብ ያልጎደለች ለዓይን ያላነሰችኝ። ለፍቅሬም ፍቅር አየው ለሀሳቤ መጽናኛ፣ ለአካሌ ዘመዴ ተስፋ ሰጥቶ እንደ እናት ይኸው በሷ ጊዜ ተመቸኝ መውደዴ። የበረደው ጎኔ የሚሞቀው ጨመረ፣ እስከ መጨረሻው እድሌ ባማረ። ልካምርም ያረዝማል የሰው መልካም ምኞት፣ የሰው ምርቃት። ያስድቅልህ በሉኝ ፍቅሯን ከፍቅሬ ጋር ናብሮ እንዳያዝልቃት። ይቻት 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 በዓይኗ ተመልክተይ በዓይኔ ተመልክቻታይ፣ ድርሻዬን አይቻት አፈቀርኳት እንጂ መይቀረሁኝ ትቻት። ተመቸሻ? ወይኔ ስትምጠቅ
ሁሌ እንደ አዲስ እኮ ነው የሚሆንብኝ። ኧረ እባክሽ ያን አሁን ጉንፋን አሞኝ ብዙ አምርም ዛሬ እንኳን ኧረ ማርያም ድምፅ በጣም ነው ደስ የሚለው። ያው ታውቂያለሽ እኔ ብዙ እየለፈው ነው ትልቅ ደረጃ ለመድረስ። እሺ የፍቅር ዘፈን አሁን ዝፈንልኝ። ኧረ በእናትሽ አሞኛል አልዘፍንም ሲጀመር ደክሞኛል። በእናትህ አልዘፍንም የምር አሁንማ በዛሽው እኮ። ለእኔ እኮ ነው ለሌላው ሰው አይደለም። ቢያንስ ለእኔ እንኳን ዝፈንልኝ እኮ ምን አይነት ዘፈን ልትፈልጊ? የፍቅር ብቻ የሆነ ደስ የሚል የፍቅር አዎ ተንገበገበልሽ አረረልሽ ሆዴ አትራቂኝ በኔ ሞት አይብዛ መንደዴ እያስታርቀን መውደዴ ልመናዬን ስሚ ይቅርታሽ ድረሰኝ ጥፋቴን ለመርሳትን ያቀሙ አነሰኝ ልቤ የወቀሰኝ። ምንድን ነው ምንሽ ነው? አይ ምንም አልሆንኩም። እና ምንሽ ነው ታለቅሽው? እንጃ ማለት በቃ ብዙ ነገሬን እኮ በአንተ ውስጥ አገኘኋቸው ታውቃለህ። እንዴ እና ለማልቀስ ነው እንደዚህ ፈልኛልሽ? ማለት ለማልቀስ ምናምን ሳይሆን የሆነ በቃ ያለፈውን ነገር ምናምን ሳስበው የሆነ ደስ ይለኛል። በቃ ከአንተ ጋር ማሳልፈው ጊዜ ምናምን በጣም ደስ የሚለኝ። በቃ አታልቅሽ። እኔ እኮ እንድታለቅሽ አይደለም ያው እኔም ብዙ እየለፈው ነው ታውቂያለሽ። ትልቅ ደረጃ ለመድረስ እና ይሄን ስኬቴን ለማሳካት ከላብላለው በቃ ብዙ ገንዘቦችን ለማግኘት ወደዚህ እጣጣራለሁ፣ ግን ምንም ሊሳካልኝ አልቻለምና ያው በቃ ገንዘብ በጣም ያስፈልገኛል እኮ። ገንዘቡን እኮ አንድ የእሱ የቤተሰቦቹ ውርስ ምናምን ይሰጥና ቢያንስ እኔ አቅሜን እንኳን ደግፋለሁ። ያንስ አቅሜን እንኳን እኔ ያጎችሽ ብኖር ራሱ ደስ ይለኝ ነበር። እሱ ያው እሱን የማይሆን ነገር ስለሆነ ነው እንጂ አንተን ባገባህም እኮ ደስ ይለኛል፣ ግን እሱ ሁለታችንም ነው የሚገለን። ማለት ቢያንስ እንኳን ወይ አንተን ባላገባህ እንኳን ምኞትህን ላሳካልክ ቢያንስ እንኳን እሱን አላፈቅሩም፣ ግን እሱን ከፈተውት ሁለታችንን ነው የሚገለን። አዎ እኔም እኮ እሱን ነው የፈራሁት እንጂ በቃ ብንጋባ በጣም ደስተኛ ህይወት እንደምንኖር ተስፋ አለኝ። እኔም ደስ ይለኝ ነበር፣ ግን አይሆንም። ግን በቃ የኔን ስሜት የሚገልጽ ሙዚቃ እንደ ልጋብዝሽ? ደስታሽማ ደስታዬ ነው ያቃተኝ መለየቱ ነው። ባይ 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 ቀን ሲቆረጥ ከመንገድሽ መሰለኝ የማላገኝሽ። ባይ 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 በጣም ነው የምወድህ። እኔም በጣም ነው የምወድሽ። ግን እስከ መቼ ነው እንደዚህ የምንቀጥለው? ካወቀብን እኮ ታውቃለህ። በቃ እንችለዋለና እንግዲህ ከፈለገም ማወቅ ይችላል። ግን አንተን ይገለሃል፣ ኃይለኛ እኮ ነው። እኔንስ ቢያንስ ስለሚወደኝና ምንም አያደርገኝም፣ አንተን ግን ይገለሃል። እኔ እኮ መገዳደሉ እንግዲህ ሊገል የሚችለው አንድ ሰው እገላለሁ ብቻ አይደለም እኮ እሱ ወታደር ስለሆነ ላከብረው እችላለሁ እንጂ እኔም እኮ ልገለው እችላለሁ። ግን ነፍሰ ገዳይ መባል ደግሞ ጉረኛቱ ቢመጣ ትሮጣለህ እኮ። አልሮጥም፣ የምሬን ነው አልሮጥም። እኔ ያው ላንቺ ምሰል ምናምን እንደማከብረው ነው እንጂ የኔ አከራ አልፈራውም። የምሬን ነው። ማን እንደሚመታ አይታወቅም። እንግዲህ ኃይል ከፈጣሪ ነው ይባል የለ እንዴ? ስማልክ ነው። ግን አንተ ማጣት አልፈልግም ያንተ። እኔም አንቺን ማጣት አልፈልግም። በቃ ከዚህ በኋላ እንደውም የመጣው ይምጣ። ፍቹና ኒቃኔን አይ እንደዚያ ባይሆንም በቃ ባለን መንገድ እኛ እንቀጥላለን፣ ነገሮችን እናስተካክላቸዋለን ብዬ አስባለሁ። ማለት እሱን መፍታት አልችልም። የሆነ ስልክ ይሄን ነክል መጥፎ ሰው አይደለም፣ ግን ካንተ መለየት አልፈልግም። ቢያንስ እንኳን ባላገባ ህልሜን አሳካልሃለሁ። እና ታዲያ ከሱ መለየት አልፈለግሽም? የኔንም ህልም ልታሳኪ ከፈለግሽ እንደ ብለሽ ነው የምታሳኪው። ቢያንስ በቃ እሱን ተው፣ እኔ ከተሰቃየ በቃ እኔ ተሰቃይቼ አንተ ደስተኛ ከሆንክ በቂ ነው። እንድትሰቃይብኝማ አልፈልግም። የሆነ ችግር የለም ብቻ አንተ ደስ ይበልክ። እኔ ደስ የሚለኝ እኮ አንቺ እየተሰቃይሽ ሳይሆን አንቺ ደስተኛ ህይወት ስትኖሪ ነው እኔ ደስ ሊለኝ የሚችለው። ስለዚህ አንቺና እኔ በቃ የሆነ ነገር ፈጥረን በአንድ መኖርማ አለብን።
ምን ይዤሽ ልትዋል ትለኝ ነው? ደግሞ ሁሌ ትዝ የሚለኝ ታውቂያለሽ፣ ያኔ በቃ አልጋ ላይ የምንጫወተው ጨዋታ በቃ ሁሌ ደስ ይላል። እኔም እኮ ደስ ይለኛል፣ ግን ሁሌ እሱ ብቻ ሲሆን መሰልቻቸት ይመጣል ብዬ ነው። አንቺ ደግሞ እንዴት ነው መሰለችው እባክሽ። እንዴ ፍቅርም እኮ ያልቃል አታውቅም እንዴ? ኧረ የውሸት ነው ፍቅር እንዴት ነው የሚያልቀው? እኔ አንቺን እኔ እንጃ ሞቼ ራሱን ማስታወስሽ ነው የሚመስለኝ። አልቅም እባክሽ። አሁን ሌላ ሴት ጋር ስትሄድ እኔን ትረሳኛለህ እኮ። ሁሉም እንደዛ ነው የሚለው። ኧረ በጭራሽ እኔ ከሌላ ሂጅ ራሱ ትዝ የምትይኝ አንቺ ብቻ ነሽ። ሌሎቹ ውይ በጣም ሲያስጠሉ። ግን ከኔ ጋር ብቻ ለመሆን አስበህ ታውቃለህ? ሁሌም ከኔ ጋር ብቻ ለመሆን አስበህ ታውቃለህ? ሁሌም። አዎ ትክክል ነሽ። ብዙ ሰው ሊኖር ይችላል። ክለብ ምናምን ስጫወት ብዙ ሴቶች ጋር ሊሄድ ይችላለሁ። ግን እንዳንቺ አይነት መልካም ሰው እንዳንቺ አይነት የተመቸ ሰው አላገኘሁም። እንጃ እኔም እኮ በጣም ነው ደስ የምትለኝ። ግን እሱም ቢሆን እዚህ ጋር ለእኔ ብሎ ነው እዛ ጦርነት መሀል ምን እያለ ያለው ማለት እሱንም እንደዚህ መጉዳት ምናምን አልፈልግም። አንተ ደግሞ እዚህ ጋር እኔ የወንጀል መሆን ጥለኸኝ እንደምትሄድ አውቃለሁ። ከኔ ያሉ ሴቶች እኮ ስንት አሉ። እኔ ጥዬሽ አልሄድም፣ የትም ጥዬሽ አልሄድም። አንቺ በእርግጥ መልካም ሰው ነሽ። በጣም ለሰው ስሜት ትጠነቀቂያለሽ ምናምን። ከኔ ለይተሽ እሱን አልለይበት ያልሽበትን ምክንያት ሳላደንቅሽ አላልፍም። ግን እኔ ደግሞ ይሄ ነገር እኔን ይጎዳኛል። ገብቶሻል? በጣም እጎዳለሁ ማለት አንተ ነህ የምትጎዳው። እኔ እንጃ ምንም ቢሆን ግን ሁለታችሁ ምንም አትሆኑም። መሀል ቤት መቀረው ነው እንደ አንቺ እንዴት ማለት ትቀሪያለሽ? አንቺ እኮ ምርጫ አለሽ። መወሰን እኮ ነው አንቺ አቃተሽ እንዴ? ምርጫማ ምንም የለኝም። ከአንተ ጋር ቢመጣ እሱ ይገለኛል። አስበው ደግሞ ከሱ ጋር ብሆን ደግሞ እድሜ ልክ እንደዚህ ነው የምኖረው። እሱማ ትክክል ነሽ። እኔም ብሞት ለእናቴ አንድ ፍሬ ልጅ ነኝ። እናቴ ያለ ጧሪ ቀባሪ ነው የምትቀረው። ስለዚህ እኔ ቢያንስ ለእናቴ መኖር አለብኝ። ግን ደግሞ እሱን ፈርቻ አይደለም እኔ ነገሮች እንዳይወሰበሰቡ ብዬ ነው እንጂ እሱንም ፈራው አይምሰልሽ። እኔ እንጃ ልክ ነህ እኮ እሱማ ከእናት የሚበልጥ ነገር የለም። ግን አስበው እስኪ የሆነ እሱም እሺ ብሎኝ ምናምን አንተ ጋር ብመጣ እናትህ እንኳን እንደዛ ሴት የምትፈልግ አይመስለኝም። እንደዚያ ነው እንደምታስቢው? እንደዚያ እኮ አትሰቢ። እኔ አንቺን ከሁሉም አብልጬ ከወደድኩሽ ማንም ቤተሰብ እኮ የኔን የሆነ ነገር ሊረከብ ግዴታው ነው አይደለ? ስማ ከወደድኩሽ የምትለው እኮ ትንሽ ጊዜ ነው እንጂ ይሄ ፍቅርህም ያልቃል። ኧረ ተሳስተሻል አንቺ። እንዴት? ምንም አልተሳሳትኩም፣ የሆነት አልተሳሳትኩም። እንዴት አሁን የኔ ፍቅር እንደሚያልቅ የምትሰማሽ? ያልቃል። ምክንያቱም ከብዙ ሴቶች ጋር ትወጣለህ፣ ብዙ የሚያማምሩ ሴቶችን ታገኛለህ ምናምን። ከኔ በላይ ብዙ የሚያደርጉልህ ሴቶች አሉ። በጭራሽ እኔ ከአንቺ በላይ የሚያደርግልኝ ሰው ማንም ምንንም አላገኘውም። አንቺ ብቻ ነሽ ለኔ ደስታና እርካታ የሰጠሽኝ አንቺ ብቻ ነሽ፣ ማንም የለም። ከውጭ ደስታና እርካታ ብቻ ስለሰጠህ ነው እንጂ አፍቅረኸኝ አይደለም እኮ እንደዚህ የምትሆነው። በደንብ ነው እንጂ ማፈቅረሽ እንዴ። ከዚህ በላይ ነው ማፍቀር እንዴት ነው የሚገለጸው? እንግዲህ በቃላት ገለጽኩልሽ። ፍቅርህን በቃላት ግለጽልኝ። እና በቃላት ብቻ መገለጹ ትርጉም የለውም እያልሽኝ ነው? ለእኔ ተግባርን መኖር አለበት። እና እኔ በተግባር እኮ ከሌሎች ሴቶች ጋር ድምጽ ያምራል ምናምን እያሉኝ እኮ ሂጅ የምጋደመው ፈልጌ አይደለም፣ ገንዘብ ቢዝነስ ለማግኘት ነው። ያን ቢዝነስ ደግሞ አግኝቼ ራሴን ለመለወጥ ነው። ታላላቅ ሰዎች እንደሚባሉት ታላቅ ቦታ ላይ ለመድረስ እንጂ ፈልጌ ይመስልሻል እንዴ? እና አንቺስ የኔን ነገር አልተረዳሽም ወይስ ከክፋት አይተሽው ነው? እሱማ ተረድቻለሁ፣ ግን ስልክ ይሄን ያክል ባለሀብት ለመሆን ከሁሉም ሴቶች ጋር መጋደም የለብህም። ሲቀጥል ደግሞ ክለብ ራሱ የሚከፍል ደሞዝ አለ እኮ አውቃለሁ። እሱ ብቻ በቂ እንዳልሆነ ግን ብቻ ምንም ቢሆን ምንም አንተ ወንድ ልጅ ነህ፣ አንተ መሄድ አይቀርም። ነው እኔ የትም አልሄድም። አንቺ ግን እንደማስብልሽ እያሰብሽልኝ አይደለም። ማሰብማ በጣም አስብልሃለሁ። እውነት ነው አልተረዳሽኝም። አሁን እኔ የምሄድበትን ምክንያት ምናምን አላሰብሽውም። እኔ ፈልጌ እንደሚሄድ ምናምን እየመሰለሽ ነው። ተሳስተሻል። እኔ ፈልጌ አይደለም። ምን የምፈልገው ብር ነው። ያ ነገር ህይወትን ሊያበላሽ ሊጎዳ ይችላል። ግን እኔ ያን ብር ደግሞ ራሴን ለመለወጥ ነው እንጂ እኔ ሴሰኛ ሆኜ አይደለም። እሺ እኔ አንቺ ካለሽ ለኔ በቂ ነው። ብርም ቢሆን እኮ እኔ ቻልኩትን እሰጥሃለሁ ብዬሽ ነበር አይደል? እሱም አልሆነማ። እያደረግሽው እኮ አይደለም። አሁን እሱ አደርግልሃለሁ ነው ስታደርጊው እኮ ነው እኔ ሊጠቅመኝ እኮ እና እኔ ምን ላድርገው? ቆይ ይለኛል እሱ ስራ ብዙ ነው እንጂ የቤተሰቦችን ውርስ እኮ አምጣ ብያለሁ። ግን ምን ላድርግ? በቃ የእሱን ነገር አሁን ቶሎ ማስጨረስ አለብሽ። ወይ እሱን እንደማትፈላለጉ ነገር ካልሆነ ደግሞ እሱን አስጨርሶ ያን ቢዝነስ
በአንደኛ የምንጠቀምበትን መንገድ ማመቻቸት መቻል አለብን። እኔ ምን ላድርገው? እኔ እኮ የዋህነቱ ነው በቃ በፊት እንደዛ ከሁሉም ነገር ስላዳነኝ ምናምን ነው እንጂ አልፈልግም። ወይ መርዝ ልስጣው እንዴ ውርሱን ከሰጠኝ በኋላ እንደዚህ ይሻላል መሰለኝ። ኧረ ነው በጭራሽ እንድገለው እንኳን አልፈልግም። እኔ ግን በጣም ነው የምጠላው የእውነት አሁን ላይ በጣም እያስጠላኝ ነው። ከአንተ ጋር ያለኝ ነገር ሲበዛ በጣም እያስጠላኝ ሁሉ ነገሩ ነው የሚያስጠላው። ስጪው የምር አሁን ይሄ ጥሩ አማራጭ አምጥተሻል። እኔ ስጪውና በቃ ለምን ህይወታችን አንቀይርም? እሱን እንገላገለዋለን። ግን ደግሞ ቢነቃብንስ? አይነቃብንም እባክህ። እስኪ ጠይቅ እስኪ ስትሄድ ምናምን አንተ ብዙ ሰው ስለምታውቅ ይሄ እንትን ወይኖች ላይ ምናምን የሚጨመር ወንዝ እንትን አለ ይሄ መርዝ እስኪ ጠይቃቸው። የእውነት ተሰማራሽ ከሆነ እንግደል፣ ካልሆነ ባይጥ መርዝም ይሞታል። እንዴ ወንጀል እኮ ነው እንዴ! አረ መግደልማ አንገለውም። እና እሺ ምን ይሻላል? ምን መፍትሄ አለ? የሚሻልማ ማለት ነው አንድ መፍትሄ አለ። ለምን ብኩን ሆኖ እንዲቀር መና እንዲቀር ለምን ጠንቋይ አንሄድም እንዴ? ምን ማለት ነው ጠንቋይ ቤት? ደግሞ ቢነቃብንስ በኋላ እሱ እኮ ያሰራል። ምንም ቢሆን ኖ አይሰራም ሳይሆን ይሰራል እንጂ ለምንድን ነው የማይሰራው? እንዴ ሚስ ይሰራል ማለት ሄደህ ታውቃለህ? እንዴ ኧረ አላውቅም። ሄደህ ታውቃለህ? አላውቅም። ታውቃለህ? አትዋሸኝ። የምር አላውቅም። እና እንዴት አሰብኩ ይሄንን? እኔ በመርዝ እያልኩኝ አንተ ይሄን እንዴት ድንገት አሰብኩ? ማለት እኔማ ሰዎች ብዙ ጊዜ ጠንቋይ ቤት ይሄዳሉ። ብታይ እዚያ ሄደው ማለት ነው ይሄዳሉ። እንዴት አየኸው? እንዴት አየኸው? ማለት እንዴት አየኸው? እየነገሩኝ ነው። ምንድነው? አትዋሸኝ፣ አትዋሸኝ። የምር የምሬን ነው። ይሄዳሉ እንዴ ቤተክርስቲያን ራሱ እንደዚህ ያለ ጥቅጥ ብለው አይሳለውም ነው የምልሽ። ሁሉም ይሰግዳል፣ ጫጫሳ ምናምን ሄደክ ነበር ምናምን ነው የሚባለው። ሄደክ ነበር? እኔንም እዛ ሄደን ያሰበተብክኝ። አረ እንደዚህ አይደለም እንዴ ያሰበተብክኝ። እና እኔ አንቺ ባንቺ ላይ እንዴ አትንተዋተ በትክክል ንገረኝ። ሄደክ ነበር አልነበረም? አልሄድኩም። አትዋሸኝ። የምሬን ነው አልሄድኩም። ግን እሱ ሀሳብ አልተመቸሽም እኮ? እንዴት አወቀው? እውነቱን ንገረኝ። እንዴት አወቀው? ሄደህ ነበር? የምር አልሄድኩም። አትዋሸኝ። የምር አትዋሸኝ። አንድ ጊዜ ብቻ ሄጄ ነበር። ግን የሄድኩት ደግሞ መጥፎ ነገር ለማድረግ አይደለም። እና ምን ለማድረግ ነው የምትሄደው? ጠንቋይ ቤት እኮ ሁሉም ነገር መጥፎ ነው። አዎ አውቃለሁ። ነገርማ መጥፎ ነው። ለጥሩ ነገር አይሰራም፣ ለመጥፎ ነገር እንጂ። ምን ልትሰራ ሄድክ? አሁን ንገረኝ መጀመሪያ። ሰው ተከትዬ ነው የሄድኩት። ያኔ ብዙ እኮ ምን ልትሰራ? ምን ለማድረግ? እንጃ ጓደኛ ተከትዬ ነው የሄድኩት። እንዴ ምን ነው አጠበቅሽው? እኮ ምን ልትሰራ ነው የሄድከው? ምን አድርግልኝ ብለህ ዝም ብለህ አትይመች ኖ ጓደኛዬን አድርስ እንንጣ ምናምን ስለኝ ዝም ብዬ ተከትዬ ሄድኩ። በቃ ከዛ አንተ ምን አልክ? ምንም አላልኩም። ያስፈራሉ ምናምን ምን ልበል ዝም ብዬ ተመልሼ መጣሁ። ግን በጣም ሰው መሬቱ ይሳለማል፣ ለጥቀጥ ምናምን ይላል። በጣም ነው የሚያስፈራው። አንተ ተሳልመሃል መሬት? ኧረ እኔስ የለም። ከውጭ ከብሮ ምናምን ይጮሃሉ ምናምን። እንኳን ልገባ ድርሻ ተመለስኩ። ምንም ሸታም ነክ የሆነት ሸታም። የምሬን ነው። ስሬስ የምር ከዚያ ምንም አላደረኩም። እንደዚያ ብዬ ተመለስኩ። ግን ይሄ ሀሳብ አሁን ትዝ ሲለኝ ለምን እንደዚህ አድርገን እሱን ብን ነው እንጠፋለን ብለን እናደርገው። ያው ጥሩ ሀሳብ ነው፣ ግን ምንም ቢሆን ያሳዝናል። እኔ አላውቅም። እስኪ እናስብበትና ካልሆነ እንተጻና ዞሮ ከመርዙ የሚሻል ይመስለኛል። ግን ያስፈራል። ምንም ቢሆን ያስፈራል። ምንም ቢሆን የእውነት እሱም እኮ እኔ አላውቅም። አንተ ጠንቋይ ቤት ሄደሃል? እኔ እፈራሃለሁ ከዚህ በኋላ አስጀምር። ኧረ አንቺ ምን ሆነሽ ነው እንዴ? እኔ እኮ ላስተናቆል ምናምን አይደለም የሄድኩት። ነገርኩሽ አይደል? ሲጀመር አንቺ እዚያ ብትሄጂ አትገቢም። ትፈሪያለሽ። ደም ማለት ነው ብትሄጂ እኔ አላስበውም። ያማል እኮ እኔም እንኳን አስቤው አይደለም። በአጋጣሚ ሄድኩኝ ከዚያ ተመለስኩ እንጂ እዚያ ገብቼ ምንም ያደረኩት ነገር የለም። ግን በቃ አሁን እሺ ሁሉንም እንርሳውና ማለት ለኔ አስበክልኝ እንደሆነ ምናምን አውቃለሁ። ግን በቃ እሺ ልጅ እንውለድ ቢያንስ እንኳን ማለት እሱን እሺ አይለኝም። ግን በቃ ሲመጣ ልጨቃጨቀው። በቃ አንተ ስትሄድ እየደበረኝ ነው ልጅ መውለድ ፈልጋለሁ ምናምን በለውና መከላከያውን ላስወጣ። ከዛ መጀመሪያ ካንተ ጋር ላርግና ያንተን ልጅ እኔ ላሳድገው። ቢያንስ የእሱን ልጅማ መቼም አላሳድግም። ለእኔም ውርደት ነው የሚሆንብኝ የእሱን ልጅ ማሳደግ። ግን እኔ በጣም ይሄን ስለምናፍቅ እርግጠኛ ነሽ አስበሽበታል? እኔ ኋላ ማለት በደንብ አስቤበታለሁ እኮ ከሱ ከምወልድ ካንተ በወልዳለህ አይሻል? ሜቢ የእሱ ነገር ስለማይታወቅ በሄደበት ሞቶ ሊመጣ ይችላል። ማን ያውቃል? ትክክል ነሽ። እኔም ደስ ይለኛል ብንወልድ። አንተ የተሻለ ነገር ምናምን ስታገኝ ሜቢ እንድታየው ምናምን ታየዋለህ እኮ። ሁሌም አብረውክ ነው መምጣት አይቀር እሱ ሁሌ ሲያይ ነው። አሁን ደግሞ ሁሉም ነገር እየተባባሰ ስለሆነ ብዙ ጊዜ ይመጣም ወደ ስሙ ብቻ ነው በስም የሆነው ማለት ውርሶችን ምናምን ለማግኘት ብዙ ነገሮችን ስለሚያገኝ ልጅ
በሱ ስም ይሁንና አንተ የተሻለ ነገር ሲመጣልህ በአንተ እናደርገዋለን። በቃ ደስ ይለኛል። እኔ በጣም ደስተኛ ነኝ። ያው እንወልዳለን፣ እንከባከበዋለን፣ እናሳድገዋለን። ምንም ችግር የለም። ብቻ ግን ያንተ ማጣት አልፈልግም። የሆነ በጣም ነው የማፈቅርህ። እኔም አንቺን ማጣት አልፈልግም። በጣም ነው የማፈቅርሽ። እንጂ ያንተን ሳላቅ ግን ምንም ቢሆን ይሄን ሁሉ መስዋዕትነት እየከፈልኩልህ ያንተን ሳላቅም ማለት ምን ማለት ነው? እኔ እኮ ቀልድና ምርሽ ነው። አስታውቀኛለህ። ጸባይክ ሊቀየር ይችላል ማለት ምን ማለት ነው? የኔ ጸባይ እንዴት ይቀየራል? ልጅ ከወለድኩልህ በኋላ ብትቀየርብኝ ለምን ይቀየራል? እንደዚያ ከሆነ ደግሞ ለምን ከጀመሩ ይሄን ነገር እንጀምረዋለን። ልቀየርስ ለምን ደግሞ? እስኪ እናያለን። እስኪ እናያለን። ለምንድን ነው እንደዚህ መጥፎ አይነት አስተሳሰብ ታስብ? ገና ከጀመሩ እንደዚህ ካሰብሽማ አስቸጋሪ ነው። ህይወታችን እንዴት ነው መኖር የምንችል? ማለት አስቸጋሪ ነው ሆኖ አይደለም፣ ግን ምንም ነገር ሁሉም ነገር ያስፈራል በዚህ ሰዓት። ኧረ ምንም አያስፈራም። ቀለል አድርገሽ ማሰብ ነው። እንደዚህ ታስቢያለሽ? ኧረ በፍጹም እንደዚህ ልታስቢ አልፈልግም። በቃ አንቺ ሊበርስ የሚጠፋው በዘፈን እንደሆነ አወኩኝ እኮ። አንድ ዘፈን ልትፈልሽ በቃ ደስ ይለኛል። በእናትህ ስፈልልኝ። ደስ ይለኛል ፈገግ ስትይ ልትፈልሽ። መለያየት ሞት ነው ለተዋደደ ሰው፣ መለያየት ሞት ነው ለተዋደደ ሰው፣ ስቃዬን አሳየኝ ደርሶብኝ ብቀምሰው፣ ስቃዬን አሳየኝ ደርሶብኝ ብቀምሰው። እንዋደድ ነበር ሰው እስኪ ቀናብን፣ እንዋደድ ነበር ሰው እስኪ ቀናብን። እንግዲህ ተመልካቾች ያው የባለ ጉዳያችን ስልኩ ዝግ ስለሆነ ብንጠብቁ እመጣለሁ ባለ ሰዓት ሳልመጣ እነሱም የከፋ ነገር ሲያደርጉ ወደ ውስጥ መግባት ስላለብን ወደ ውስጥ መግባት ተገድናል። አብራችሁ ግቡ። ማነው? ቀኑ ጨን ማነው? ማነው? ማንም ያውቀው ማነው? ማነው? እባክሽን ልከፍሽ ነው ይሄ ሰላም እንዴት ዋልክ? እኔም የስራ ባልደረቦችን ገብተን ማውራት ያለብን ነገር ሳለ ገብተን እንድናወራ ነበረ። አይ አሁን ከሰው ጋር ነኝ። ምንም ወይስ በኋላ ይቻላል። የኔት የሰማሽን ከሆነ የአቶ ካሌብ ቤት ነው አይደለ? አይ አይደለም፣ ተሳስታል። እዛኛው ነው እሱ ቤት። ይሄ ቤት የአቶ ካሌብ እንደሆነ እናውቃለን። ከአሁን ከሰው ጋር ነኝ። በኋላ መምጣት አይቻልም። የሰማሽን ካሜራ ማውራት ያለብን ነገር ሳለ ነው። እባክሽን እኮ ካሜራውን አቶ ካሌብ እየመጣ ስለሆነ አቶ ካሌብ ከመምጣቱ በፊት እኛ ያለው ነገር ማወቅ አለብን። እባካችሁ እኮ ቆይ ምን ሆነህ ነው? ውስጥ ያለው ወንድ እናውቃለን ማን እንዳለ እያንዳንዱ ነገር ምን አገባህ? ማን ሲሆን እንዴ በራሴ ቤት ያሟል። እንግዲህ እኛ እንድንገባ ለፈለገችበት መንገድ ከባሏ ጫር ነው ሰው ስላለ እሱ ባይል መንገብት ማየት ዋቃችሁ እየገባችሁ ችግርሽ ምንድን ነው? ያማህል እንዴ ምን ደረሰው? ቤት ካሜራ ይሄን እያረክ ነው አንተ